ዘፈኑ ኮንተንቱ መልካም ይሁን እንጂ ዘፈን መስማት ችግር የለውም ለሚሉ ሰዎች ምንድነው ቤተክርስቲያን መልሷ ነው የኔ ሐሳብ ጥያቄ አይ ለምን ኮንቴንቱን እየመረጣችሁ ስሙ የሚል ትምህርት ስለሌለን አይቻልም አንልም እንደዚህ አንልም አመሰግናለሁ ቀሲሲ ከቴዲ አፍሮ ይሄኛውን መርጣችሁ ስሙ ይሄኛውን ሲጀመር መራጭም አይደለችም ቤተክርስቲያን ሰውየው ራሱ ዘፋኝ ነኝ እንጂ አለ ከመዝሙሮቼ እየመረጣችሁ ለኦርቶዶክስ ተቀበሉልኝ ብሎ ለሲኖዶስ ማመልከቻ አላስገባም እኛም የምናቀው ኤፍሬም ታምሩ ጥላሁን ገሰሰን ማዲንጎ አፈወርቅን ነፍሱን ይማረው በህይወት የሌለን ሰው ጠራውኝ አጫሉ ሁንዴ ኦርቶዶክሳውያን ናቸው እነዚህ ሁሉ ሁንዴሳ ነፍሱን ይማረው አጫሉንም ኦርቶዶክሳዊ የተወደደ ወንድማችን ነው ስለ ሀገሩ ስለ ህዝቡ በጣም የሚቆረቆር ልጅ ነው በዚህ አፕሪሺየት ነው ማድረገው ያጫሉ ስለ ህዝቡ የሚሰማው ስሜት ነበር ያመው ነበር ለምሳሌ ስቶልዶ ያደገበት የኦሮሞ ህዝብ ተበደለ ብሎ ያስብ ነበር ተጠቀጠቀ ተገደል ጥሩ ነገር ነው ያደረገው አፕሪሺየት ነው ማድረገው እኔ ግን ይኸው ኦርቶዶክሳውያን አይበረክቱም ይገደላሉ እንደዚህ ዘፋኞቻችንን እንኳን መርጠው አይተውልንም ሲገሉ ዘፋኞቻችንን እንኳን እውነት ለመናገር ይሄ የቴዲ አፍሮን ማካሄድ ልክ እንደዚህ ነው ደግሞ ልጁ ደግሞ አገር የሚወድ ልጅ ነው እውነት ለመናገር አገር ወዳድ ነው ሰዎች ተቸገሩ ሲባል የሚደርስ ሰው ነው ስለዚህ ያጥላሉ ምን ይያሉ ኦርቶዶክሳውያን ስም እኛም አብረን አውግዘነው ልጁን ሃይማኖቱን እንዲጠላ ወደ ቤተክርስቲያን እንዳይመጣ በኃጢያቱ ምክንያት ከቤተክርስቲያን እንዲርቅ በዘፈኑ ምክንያት ቤተክርስቲያን እንዳይመጣ ከዚያ በኋላ እነሱ አቅፈው ጴንጤ የሆነ ልልበሉ ጨፍሩ ሊሉ ነው የፈለጉት እኛ ኃጢያተኞችን ኃጢያታችሁን ተው እንላለን እንጂ ከቤተክርስቲያን ውጡ አንልም በኃጢያት ከሆነ ደግሞ ከጴንጤ በላይ ኃጢያተኛ የለም ምክንያቱም እነሱ ላይ በዘፋኝነት ላይ ሌላ ምንፍቅና ነው ጨምረውበት ያሉት ባንገት እንትን ላይ ምንድነው በእንቅርት ላይ ጆሮ ደግፍ እንደሚባለው ማለት ስለዚህ እኛ ማንኛውም አርቲስት ዘፈን የሚያወጣ በሙሉ ዘፋኝ ነው ለኛ ከዚያ ውስጥ ግን ስለ ሀገር ጉዳይ ለምሳሌ ስለ ሀገር ጉዳይ ተለይቶ መንግስቱ ራሱ የሀገራው ሀገሬን ይወክላል ሀገር ስትወረርበት የሆነ ነገር ሲመጣ ለምሳሌ መሐመድ አሙድ ኤርትራና ኢትዮጵያ አንድ በሆኑ ጊዜ እየተከታተልኩ ነበር ላይቭ ላይ ኢሳይያስና ጠቅላይ ሚኒስትር አብይ አህመድ ሆነው አብረው ሲሄዱ ሰላም የሚል ነገር መሐመድ ይናገር ነበር ለሰው ልጆች ሁሉ ሰላም ይላል አሁን ይሄ ምናልባት ከሙሉ ሙዚቃ ውስጥ የወጣች አንድ ልትሆን ትችላለች ኦኬ ይችን ግን መርጨኔ ስለሰማኋት ወይንም ደግሞ አገሩ ስለ ሰላም ህዝቤን አንድ ያደርግልኛል ብሎ ስላቀረበው አልቃወመውም እዚያ ውስጥ አብረው ጳጳሳቱ ነበሩ ያገራዊ አናወግዛቸው እንዴት እዚህ ውስጥ የተከፈተበት ቦታ ተገኛችሁ አንላቸው ለምን ሰማችሁም ብለንም እንሳንሰጣቸው ለምን ለሰው ልጅ ሁሉ ሰላም ነው ያሉ እነሱ ስለዚህ እዚያ መዝሙር ልንዘምር አንችልም የጴንጤ መዝሙር ሊዘመር አይችልም መንዙማ ሊከፈት አይችልም የሚሆነው ምንድነው ባህል አናወግዝምኛ ባህልን ለይተን ማወቅ አለብን ነው ይያሉ ያለው ለይተን ማወቅ አለብን ባህላዊ የሆነውን ለምሳሌ ቀደም ተናግሬ ያለውኝ ሰው ሁሉ ያሽከረከረ እየነዳ በፍጥነት ሰው ሁሉ መሞት ጀመረ ስለዚህ መንግስት ምን አደረገ ኑና ኦርቶዶክሳውያን ዘምሩልኝ እንዳይል መዝሙሩንማ እኛ እየዘመርን ነው በአውደ ምሕረትም እየሰበክን ነው ጴንጤዎቹ ኑ እንዳይል ጴንጤዎችም በራሳቸው ሃይማኖት እያደረጉ ነው ምንድነው የሚያስፈልገው መንግስት የራሱን ብሔራዊ መዝሙር ሰዎችን አርቲስቶችን ሴሌክት አደረገና እንግዲህ ዘማሪዎቹ እንደዚህ ያለ ነገር ማውጣት ስለማንችልኛ ቄሶቹ እንደዚህ ያለ ነገር ማድረግ አንችል አይፈቀድልንም እኛ እንድንዘምር ነው የሚፈቀድልን እሺ አርቲስቶቹን ሰበሰበና አሽከርክር ረጋ ብለህ በትግስት ንዳ ምንም ህይወት እንዳትጎዳ አሉ አሁን ይሄ ኃጢያት አይደለም አስተማሪ ነገር ነው አሽከርክር መልእክቱም አሽከርክር በሙዚቃ እኮ ነው ቅንብር አለው ልትሉ ትችላላችሁ ቅንብር አለው እና በበገና እንዲያረግ ነው እንዴት ነው የምንጠብቀው በመንዙማ እንዲያረግ ነው የፈለግነው ወይንስ ሌላ ምን እንዲያመጣ ነው የተፈለገው ስለዚህ ለይተን ማወቅ ነው ኢንቴንሽኑ ምንድነው የሚያስተላልፈው መልእክት ነው ብለን አሰብንና አይ አሽከርክር ረጋ ብለ ጥሩ ነገር ነው ህይወት እንዳትወግዳ ማለታቸው ጥሩ ነገር ነው ያደረጉ እና ይሄንን ሙዚቃ ሰምቻለሁ ቀሲስ ጧጧት በቃ ከፍተዋለሁ ብሎ አንድ ሰውዬ መጥቶ ይሄንን ስነዳ ስሰማው አሽከርክሬ እንድነዳ ያግዘኛል ብሎ ቢለኝ አይ ትክክል አይደለም ጾም ጸልይ ስገድ ኃጢያተኛ ነህ ልለው አልችልም እውነት ለመናገር ምክንያቱም ሰውየው እየሰማ ያለው ምን ሊያረግ አስቦ ነው ያን እየሰማ ያለው እና እኔ እውነት ለመናገር በተለይ እናንተ መምራን ስለሆናችሁ ደግሞ ልጆችም እንደዚህ ያለውን ነገር ለይቶ ማወቅ ያስፈልጋል ከምንም በላይ ቁጭ ብላችሁ ኦኬ የጋራ ባህል ባይኖረን ሀገር የሚባለው ነገር ይኖር ነበር ብላችሁ ቁማችሁ አስቡ
እኛ እኮ ቻይና ሀገር ሄደን የቻይናን ባህላዊ ልብስ፣ የቻይናን ባህላዊ አመጋገብ፣ የቻይናን ባህላዊ መዝሙር አውግዙ አንልም። የምናስተምረው ዶግማውን ነው። ዶግማውን ካስተማርናቸው በኋላ መብላቸውን የፈለጉትን ይብሉ፣ ልብሳቸውንም የፈለጋቸውን ለብሰው ይቁረቡ። እኛ ነጠላ ካለበሳቸው አንላቸው። ኦሮሞ የራሱን ባህሉን ልብስ ሲለብስ አናወግዘው። አማራው የራሱን ልብስ ባህላዊ ልብስ ሲለብስ አናወግዘው። አፋሩ የራሱን ልብስ ሲለብስ አናወግዝም። እኛ ልብስ ነው፣ ባህላዊ ልብሳቸው ነው። ደስ ነው የሚለን የሆነ ዘመናገር እና ባህልን ብዙ ሰፊ ነገር ስለሆነ በባህል ውስጥ አንዳንድ ተስበው የሚመጡ ሀገራዊ የሆኑ ነገሮች ካሉ እሱን እንደ ኃጢአት መውሰድ የለብንም። እንደ ኃጢአት መውሰድ የለብንም። ቴዲ አፍሮ ግን ዘፋኝ ነው። እነዚህ በሙሉ ዘፋኝ ስለሆኑ የእነሱን ሙዚቃ ከፍታችሁ አድምጡ አንልም። እኛ ትምህርታችን አይደለም ይሄ፣ አናስተምርም። እንደዚህ ያለ ብለንም አናቅም። የተናደድነውም እንዳልናደርገው ስለሚናገሩ እኮ ነው ስላመጡብን እንጂ እኛ ስሙ የአርቲስቶችን ሙዚቀኞችን ሙዚቃ አዳምጡ እንዲህ ይባላል። እንዲህ ሲጀምር ነውር ነው ብለንም አናቅም። ወደፊትም አንልም። እግዚአብሔር ይስጥልኝ። ጋዲሳ ይወክ አልጨረስክም? እሺ አይ እንትን ነው ቀሲስ እያመሰግናለሁ። ዋናው ፖይንት ያው እዚህ ቲክቶክ ላይ ሲመላለስ የነበረውም ዋናው እንትን ይሄ ነው። ኮንተንት እየለየን ሀሳብ እየለየን መልእክቱን እየለየን የሚለው ነገር ቬግ የሆነ ስቴትመንት ነው እና ለመቆጣጠርም አይመችም ሰው በቃ። ስለዚህ ሰው ቀደም እንዳሉት ቀሲስ በደንብ አድርገው ነው የመለሱት። ታች ላላችሁ ሰዎችም በደንብ አድርገው ነው የመለሱት። በቃ ኮንተንት እንዲህ ነው፣ እንደዚህ አይነት ኮንተንት ያለው እንደዚህ አይነት ኮንተንት እየተባለ ዘፈን ስሙ ብላ ቤተክርስቲያን አትመክርም በቃ። ስለዚህ አመሰግናለሁ ቀሲስዬ። መዝሙር ቀጥል ዲያቆን ያሬድ። እሺ ጋዲሳይ ሁላችሁንም እግዚአብሔር ይስጥልን። ቀሲስ ቴዎድሮስን መጥተዋል። አባታችን ቡራኬ ድረሰን ብያለሁ። እኔ በአጭሩ አንድ ነገር ላስቀምጥ። አሁን ለሁላችሁም የቤት ስራ ልስጥ እና ከህሊናችሁ ናችሁ ማለት ነው። በተለይ ኦርቶዶክሳውያንን ነው፣ ሌላውን አይመለከተኝም። ሌላው የተለያየ አጀንዳና ዓላማ ይዞ ስለሚመጣ ማለት ነው። ኮመንት ላይ የሚያዩዋችሁ ስለሆነ ሌላ ቤተ እምነት ያላችሁ ኦርቶዶክሳውያን ግን ዘፈን ኃጢአት እንደሆነ እስካሁን ድረስ ሳታውቁ ቀርታችሁ ነው ወይ? ያልገባኝ ነገር የመጀመሪያው ጥያቄ ዘፈን ኃጢአት ነው። ቤተክርስቲያን ዘፈንን ኃጢአት ብላ እንዳስቀመጠችልን ቴዲ አፍሮ ሲዘፍን ነው ወይ ታወቃችሁ? አጀንዳ ተቀባይ ለምን እንደምትሆኑት ምለው ከቅድም ጀምሮ ይሄን ነው። እስካሁን ድረስ ለምሳሌ ማን ነው የሚባል የሆነ ዘፈን ወጥቷል በዚህ ሳምንት አይደል? ባለፈው 2 ሳምንት ቲክታክ ላይ በጣም ብዙ አብዶ ነበረ አይደል? የጴንጤ ነቢያት ዝም፣ የጴንጤ ወንጌላውያን ዝም፣ እኛም ዝም። ለምን? ምንም ችግር የለብንማ። ዘፈን ኃጢአት እንደሆነ ስለምናቅ አይደል? ዘፈን ኃጢአት እንደሆነ የምናቅ ሰዎች ርዕስም አድርገን ይሁን እንደዚህ ቤትም አልተከራከርንም። ከቴዲ አፍሮ ጋር ምንድነው አዲስ ነገር የመጣው ነው ያልገባኝ ነገር። አጀንዳ ተቀባይ ለምንድነው የምትሆኑት ነው ያልገባኝ ነገር። አሁን እንደዚህ እኮ እንድናወራ ያደረገን እኮ ጴንጤው የሰጠን አጀንዳ እኮ ነው። ይሄ እንዴት ነው የማታስተውሉት? እኔ እንደ አንድ ኦርቶዶክሳዊ እንደ አንድ ዲያቆን ዘፈን ኃጢአት እንደሆነ በቃ በፊት ነው የማውቀው። እኔ ሰንበት ተማሪ እያለሁ ነው የማውቀው። ምንም ዛሬ አዲስ ነገር እኮ አላወራችሁም። አዲሱ ነገር ግን ምንድነው? ቴዲ አፍሮ የሆነ ነገር የነካቸው ግለሰቦች አሉ። እነዛ ግለሰቦች ከሆነ ነገር ጋር አገናኝተውታል። ኦኬ። ስለዚህ ምን አደረጉት? ዘፈን ከኦርቶዶክስ ጋር ሰፉና ለእያንዳንዳችን አለበሱን። እኛም ይኸው ያለበሱን ልብስ ለብሰን ይኸው ጎርደድ እያልን ነው። እስከ መቼ ነው እንደዚህ እንደምንሆነው? ስንት ዘፈን ወጣለ እኮ። ካሲኖ የሚባል የሆነ ዘፈን ትዝ ይለኛል፣ በጣም ፌመስ ነው። ማን ምን ተናገረ? ኦኬ ዘፈን ኃጢአት ነው ብለናል። የዛን ጊዜም እኮ ኦርቶዶክሳውያንም ቤት ከፍተው እንዲህ ነው አላሉ። ምክንያቱም ዘፈን ኃጢአት ነው በቃ አለቀ። ቴዲ አፍሮ ጋር ሲመጣ ግን በተለይ ዳስጣል የሚለው ዘፈን ይመስለኛል በጣም ብዙ ሰው ረብሿል። ከብዙ አንግል ከብዙ ሳይል ሊሆን ይችላል። ኦኬ ሶ ያንን የተረበሹ ሰዎች ቤተክርስቲያን ጋር አምጥተው ሰፉብን ማለት ነው። ከዛ ምን አረጉ? ኦርቶዶክሳውያን ብለው መግለጫ ሰጡ። ጭራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፋኝነት ብሎ አንድ ነብይ ነኝ የሚል ታይትል ያለው ሰው የቤተክርስቲያኗን ስም ጠርቶ ልክ ቤተክርስቲያኗ ቴዲ አፍሮን ፍራንክ ከፍላ ግጥም ዜማ ገዝታ ስቱዲዮ ግባ ብላ እንደከፈለችው አድርጎ አወራ። ተነሱና ሌሎቹ ደግሞ ቴዲ አፍሮ እኮ ያወጣው ዘፈኑን እኮ ኦርቶዶክሳውያን ስለሚሰሙ ነው ተባለ። ይሁት ተንከባል እኔና እናንተ ጋር መጣ። ይኸው ዛሬ እንደዚህ እናወራለን ማለት ነው።
ዘፈን ኃጢአት እንደሆነ ኦርቶዶክሳን አናውቅም እንዴ? እስካሁን ድረስ ሳታውቁ ነው እንዴ የቆያችሁት? ስለዚህ የምናውቀውን እኮ ነው አሁን እንደማናውቀውን ዲስከስ እያደረግን ያለ ነው። እና ባካችሁ እኔ እቺ ናት መልእክቴ። በደንብ አስተውሉ። ማናችንን ብንጠየቅ ዘፈን ኃጢአት ነው። ኦኬ ዘፈን ኃጢአት ነው። በቃ አለቀ። ቤተክርስቲያን አሁንም አቋማ ቴዲ አፍሮ ስለሆነ ወይ ማህሙድ ስለሆነ ወይ ጥላሁን ስለሆነ ወይ ማንም ስለሆነ በቃ ስሙ አላለችም ብላም አታቅም አትልምም። ኦኬ አታቅምም። በቃ ዘፈን ኃጢአት ነው። ግን እንደ ሀገር ባህሎች አሉ ብያለሁ፣ ቅድም ስናገር ነበር። እንደ ሀገር የተለያየ እሴቶች የተለያየ ባህሎች አሉ። በሀገር ላይ የሚደርሰውን በቤተክርስቲያን ላይ የሚደርሰውን ነገር ሰዎች እንደ ሀገር እንደ አርቲስት እንደ አንድ ኪነ ጥበብ ሰዎች በተውኔት በድራማ በዘፈን ሊገልጹ ይችላሉ። ምንን በሀገር ላይ በወገን ላይ በተለያየ ነገር ሀዘናቸውን ሰዎች ዝም ብሎ ይሄ ጾታዊ የዝሙትና የመዳራት ነገር ብቻ ሳይሆን ደግሞ በዘፈኖቻቸው ደግሞ መልእክቶችን ያስተላልፋሉ። ኦኬ አርቲስቱ ደግሞ ሌላው ደግሞ ባለአርቱ ደግሞ በስዕል ያስተላልፋል። ሀዘኑን የተበደለውን በወንድሙ ላይ የሚደርሰውን ነገር ሁሉ ያስተላልፋል። ቤተክርስቲያን ደግሞ እንደ ቤተክርስቲያን ደግሞ በምን ታደርጋለች? በዝማሬዋ፣ በምህሏ፣ በጸሎቷ፣ በሱባኤዋ፣ በኪዳኗ በምኗ ባላት ሁሉ መንፈሳዊ አገልግሎቶች ሁሉ ስለ ሀገር፣ ስለ ወንዙ፣ ስለ ሳሩ፣ ስለ አየሩ ትጸልያለች። ስለሚሞቱት፣ ስለሚገደሉት፣ ስለሚታሰሩት ትጸልያለች። ኦኬ እንደ ባህል ደግሞ ኢትዮጵያ ስንባል ባህልም ሃይማኖትም አለን። ሃይማኖትን ከባህል ሳንቀላቅል ግን ደግሞ ሃይማኖትና ባህል ደግሞ ሳያጋጩብን የምንኖር ነን እኛ ኦርቶዶክሳውያን። ስለሌላው አይመለከተኝም ብያለሁ። ኦኬ ምክንያቱም ሌላው ባህልን አይፈልግም፣ ኢትዮጵያዊ የተባለውን ባህል አይፈልገውም። ይሄን ስለማቅ ማለት ነው። አሁን የምናወራው ስለ ኦርቶዶክስ ስለሆነ እኛ ባህልና ሃይማኖትን ለይተን እናውቃለን። ባህልና ሃይማኖት ደግሞ አይጋጩብንም። ኦኬ የማይጠቅመውን ከጽድቅ ጋር ከዘላለም ህይወት ጋር ከንስሐ ጋር የማይጠቅመን ነገር እሱን ህይወታችንም አይደለም ትምህርታችንም አይደለም የቤተክርስቲያኗም ዓላማ አይደለም። ኦኬ እንደ እውቀት ግን እናውቀዋለን። መቼም በዓለ ምንድነው ወፍጮ ቤት ገብቶ ዱቄት አይነካኝ የሚል የለም አይደለ? እዚህ ጋር ጻድቅ ማንም ሰው እንዳይጫወት በተለያየ አጋጣሚዎች የተለያየ ነገሮችን እንሰማለን። ይገርማል ይሄ መልእክት። ኦኬ ይገርማል እኮ ይሄ መልእክት። በቃ በወገኔ በወንድሜ በእህቴ በሀገር ያለውን ነገር ነው እኮ የተናገረው። ቁስሌን የተናገረው ልንል እንችላለን። ይሄ ማለት ግን ዘፈንን አበረታታ ማለት ነው? ኖ አይደለም። እኛ ኦርቶዶክስ ያምላለን፣ መነጽር አለን፣ አይን አለን። ኦኬ ተውኔት በጣም እኮ ብዙ ድራማ እኮ ይሰራል። ብዙ አይነት እኮ ስታንዳፕ ኮሜዲዎችምና ተውኔቶችም ይሰራል እኮ። በጣም ብዙ የሀገራችንን ችግር የወገናችንን ችግር ዘረኝነቱን፣ መገዳደሉን ኦኬ በጣም ብዙ ያለው ነገር እኮ በተውኔት በድራማ መልክ ይሰራል እኮ፣ በፊልም መልክ ይሰራል እኮ። አላይም ልትሉ ነው እናንተ ጻድቃን እናንተ መላእክት? እንደዛ አይሆንም። ስለዚህ የምናውቀውን ነገር ለምንድነው እንደማናቅ እዚህ ጋር የምንሆነው? እኔ የገባኝ ነገር እንደማናቅ የሆነው ለምንድነው? አጀንዳ ስለተሰጠን። ማነው አጀንዳ የሰጠን? ጴንጤ። ምን ሆኖ ተረብሸው። ለምን ተረበሹ? ግልጽ ነው፣ ይገባናል። ያ ሁሉ ዘፈን ሲወጣ ዝም ያለ ፕሮቴስታንት፣ ያ ሁሉ ዘፈን ወጥቶ ኢን ሚሊየንስ ቪው ሲያገኝ ሰው ቲክቶክ ላይ ሲያብድ ዝም ያለ ፕሮቴስታንት ቴዲ አፍሮ የሆነ ነገር ተናገረ ብለው ይኸው ሲረበሹ፣ ለኛ ደግሞ አጀንዳ እንዳልኩት በየልካችን ልብስ ሰጡን ሰፍተው፣ ይኸው ቤት ከፍተን ደግሞ እኛም የነሱ አቀንቃኝ ሆነን ማለት ነው። እኔ እማዝ ነው ይሄ እንዴት ነው አይናችን ያልተከፈተው ነው? ቤተክርስቲያን የጥንቷም የቀድሞ ትምህርቷ ነው ምን ዘፈን ኃጢአት ነው። ዘፋኝና ዘፈን የእግዚአብሔር መንግስት አወርሱን ፔሪድ አለቀ። ኦኬ አለቀ። ግን ደግሞ እንደ ባህል ግን የተለያዩ መልእክቶች በተለያየ ዘዬ በተለያየ ቀለም ይተላለፋሉ። ኦኬ ያን የሚገዛው ሰው ይገዛዋል። ገዛው ማለት ግን ዘፋኝ ሆነ ማለት አይደለም። ዘፈንን አበረታታ ማለት ግን አይደለም። እና እኔ ይሄንን በደንብ ብታውቁ ባይ ነኝ። ይሄን ያህልም ጊዜ ወስዶ የሚያከራክረን ነገርም የለም እውነቱን ለመናገርና ወደ ትምህርታችን ብንሄድ አጀንዳ ተቀባይ ባንሆን እንግዲህ ዳስጥሎ የሚያለቅሰው ዳስጥሎ ሀዘን የከፋው ካለ ይኸው እየከፋው ነው እያየን ነው። እነሱ ይቀጥሉ። እኛ ግን አጀንዳ ተቀባይ ባንሆን የቤተክርስቲያኗን ትምህርት ግልጥ አድርገን በቤተክርስቲያን ሸዋሹ አቷሹ። ቤተክርስቲያን ዘፈን አታበረታታም፣ ዘፋኝነትን አታበረታታም። ቤተክርስቲያን ዘፈኑ አላለችም ብለን እርግጥ ያለውን ነገር መናገር። ባህልና መንፈሳዊነት
ባህልና ሃይማኖት የማይጋጭባት ኦርቶዶክሳዊት ቤተክርስቲያን ያለችን፣ ባህልና ሃይማኖትን ደግሞ ለይታ የምታቅ፣ ባህልና ሃይማኖትን አስማምታ የምትሄድ ግን ደግሞ በዶግማና በቀኑና በቅዱስ ፊት ብቻ ትምህርቷ የተመሰረተ በሚለው ልጆቻችን እያጸናን ውሸቱን ውሸት ነው እያልን አጀንዳ ሳንቀበል ብንቀጥል ጥሩ ነው ብዬ አምናለሁ። እግዚአብሔር ይስጥልኝ። ከዚህ በኋላ አላወራም፣ ጨርሻለሁ። እግዚአብሔር ያክብርልን ዲያቆንዬ። ኦልሬዲ ቀሲስም ተናግረውታል። የአሁኑም ላይ ግን ይጥራ ባህልን አንቃወምም ሲባል ከሃይማኖት የወጣ ሲሆን እንቃወማለን፣ ይሰመርበት። ከሃይማኖት የወጣ ሲሆን ማለት ነው፣ በባህል ተሸፍኖ ስለማያልፍ። ዋናና ዋናው ግን ሁላችን ተስማምተናል። መድረኩ ኦርቶዶክሳውያን በተለይ ደግሞ መምህራን መድረክ ትልልቅ ሰፊ ያላቸው ተሰሚ ሰዎች እንዲህ እየጠፉ ያሉትን ሰዎች ጋይድ ማድረግ ግን አለባቸው። ከስር ብዙ ሰው ስላለ ማለት ነው፣ እሱ መሰመር አለበት። ፐርሰናሊ ልጆች ካየው በኋላ ነው ላይቭ የከፈኩት። ባይዘ እንደ ፕሮግራም ይዘምንም አልገባንበት። ያው አንዳንድ ጊዜ አጀንዳም መጥቶም ድንገት ሊሆን ይችላል። ብዙዎቹ ፐርሰናሊ እንደውም አላየዋቸው፣ እግዚአብሔር የሚያውቀው ድንገት ሰፍቶ ነው። ለማንኛውም ግን እየጠፉ ላሉት ብንጠነቀቅ፣ አንዳንድ ሰዎችን ምክንያት አድርገው ወይም ደግሞ የደገፏቸው አስመስለው የሚሄዱ ኦርቶዶክሳውያን የሚጠፉትን ሁልጊዜም ዛሬ አይደለም ምናልባት አንድ ፕሮቴስታንት ሁለት ፕሮቴስታንት ሚሊዮን ፕሮቴስታንት እንዲሁ ሙስሊም ሊጮህ ይችላል። የኛ ልጆች ሲጠፉ ግን ኖ ትክክለኛው መንገድ ይሄ ተብሎ ሁሌ መነገር አለበት። እየጠፉበት ከሆነ ይህን ነገር ያውቁታል ተብሎ መታለፍ ያለበት አይመስለኝም። ሁሉም ይሰራዋልም ተብሎ ደግሞ መታለፍ የለበትም። ሁሉም ይሰራዋል። ሶዋት ኃጢአት ስለማይሰራ አይደለም መምህር ሆኖ ኃጢአት አትስሩ ሰው የሚለው ይሰራል። ማስተማር ያለበት ግን ያ ስለሆነ ነው። እዚህ ላይም ደግሞ ይሰመርበት። አንዳንድ ሰዎች አናቀህም እንዳንተዋወቅም እንደሚልም ሰው አይጠፋም። በስፔሲፊክሊ ደግሞ ከውጭ ሆኖ ለሚያስተምር ሰው እንዲህ አይነት ነገር አይፈቀድም። የግል ኃጢአት የግሉ ኃጢአት። ቤተክርስቲያን ወክሎ የሚናገር ከሆነ መስመር ማበጀት መልካም ነው። አይ ቲንክ የተቋጨ ይመስለኛል። ከአሁን በኋላ ማንንም ሰው ወክላችሁ እንደው ሐሳቡን አይተነው ተመችቶናል የሚል ሰው ካለ እንግዲህ ፍርድ በእናንተ ነው። አይቶም ዝም በሚል በመምህራኑ ይመስለኛል። ቀሲስ ቴዎድሮስ መጣ። ኦኬ ቀሲስ ቴዎድሮስ ይዘጉልናል፣ ችግር የለም። ዛማኔል አንድ ቁጥር እየጻፍክ ስለሆነ ለአንተ ልስጥና ቀሲስዬ ይጨርሱት። ጳላድ አይ እኔ ቴዲ ከሀገሩ ከህዝቡ ጋራ የሀገሩን የህዝቡን ስሜት በመግለጹ እኔም ደጋፊው ነኝ። ባይዘው እኔ ማንም ሙስሊምም ይሁን የሀገር ጋራ የሚቆም ማንኛውም ሰው ህዝብ ተበደለ ፍርድ ተጓደለ ከሚል ጋር አብሬ እንደምቆም በዚህ አጋጣሚ ለምን መንዙማ አያወጣም? ሀገር ተበደለ ከሆነ የሀገሬ ጉዳይ የጋራዬ ስለሆነ ደጋፊ ነኝ እኔ በግሌ። ስለዚህ ከሀገር ጋር የሚቆሙትን ሰዎች እኔ አልቃወምም፣ በግሌ የግሌ ነው ይሄ ማለት። ከሀገር ጋር የሚቆሙትን ህዝብ ሲራብ ሲጠማ አብረው የሚቆሙትን ሰዎች አናወግዝም። በጣም ነውር ነው። እንዲያውም እንዲናገሩ ነው እኛ የምንፈልገው። ፍትህ እንዲመጣ በምድሪቱ ላይ እንፈልጋለን። ይሄንን ይሰመርበት ለማለት ነው። ቴንኪው። እሺ አንድ ቁጥር መምህር ጌታውንም እየጻፉ ነው። እኔ ይበቃኛል። መምህር ጌታውንና ዲያቆን ዛማኔል በሉና ቀሲስ ቴዎድሮስ ጥንቅቅ አድርገው አባታችን ይጨርሱልን። ዲያቆን ዛማኔል ቀጥልና ከዛ መምህር ጌታውን ከዛ ለቀሲስ ቴዎድሮስ ሰጣለሁ። እኔ ይበቃኛል። ችግር የለም። መምህር ጌታውን ይቀጥሉና እኔ እቀጥላለሁ። አሳጥሩት ግን ያው ወንድማችን ጳላድ ህመም ላይ ስላለ እረፍት ማድረግም አለበት። መምህር ይቀጥሉ። እሺ እግዚአብሔር ይስጥልኝ። መላከ ገነት ይፍቱኝ። ቀሲስ ሰላም ብያለሁላችሁንም። ቅድም ያልተገናኘን እንኳን አደረሳችሁ ለብርሃነ ትንሣኤው። አይ ቲንክ ያው ብዙ ረጅም ሰዓት እንግዲህ በደንብ እግዚአብሔር በፈቀደ ውይይቱ ተደርጓል። አሁን እኔ የታየኝ ነገሮችን በደንብ አድርገን መለየት ያስፈልጋል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን የትኛውንም ዘፈን ዝፈኑ ወይም አድምጡ የሚል ትምህርት የላትም።
እንዲህ አይነት ትምህርት እንዳሌላት በቃ አባቶቻችንም መምህራኑን በደንብ አስረግጠው ይህንን አስተምረውናል። አንዳንድ ጊዜ ሰዎች ደግሞ ፍጹም መንፈሳዊ የሆኑ ሰዎች አሉ፣ የትኛውም አይነት እንትን ውስጥ የማይሳተፉ ግን ደግሞ ልካውን መላከ ገነት እንዳሉት በአገር ጉዳይ እንዲህ ስሜታዊ ደግሞ የሚሆኑ ሰዎች አሉ። እንደነዚህ አይነት ነገሮች ሲመጡ ያ የግለሰቦቹ ጉዳይ ነው የሚሆነው ማለት ነው እና ይሄንን የግለሰብን ፍላጎትና የቤተ ክርስቲያኒቱን አስተምሮ መቀላቀል የለብንም። ሰዎች በግላቸው እንግዲህ እንዳረዳዳቸው እንደ ፈቃዳቸው የራሳቸውን እንትን ሊያደርጉ ይችላሉ። ቅድስት ቤተ ክርስቲያን ግን በየትኛውም መልኩ ዘፈን ኃጢአት ነው ብላ እንደምታስተምር እነዚህን ነገሮች በደንብ ሁለቱን ነገሮች መለየት አለብን ብዬ ነው የማስበው። እስካሁን ከተነጋገርነው ሀሳብ ማለት ነው። የተነሳውም ኢሹ አይጌስ ከዚህ አንጻር ነው። ያው ሀገሪቷ ካለችበት ብዙ ውጣ ውረድ ውስጥ አሁን ካለው ችግር ኢቨን ክርስቲያኖች በየቦታው መታረዳቸው፣ መገደላቸው፣ መሰደዳቸው እንደነዚህ አይነት ነገሮችን ሁሉ የነካካ ነገር ስለሆነ የብዙዎቹን ቀልብ ስቦ ሊሆን ይችላል። ግን የቱንም ያህል ያንነት ያንን ፊሊንግ ሊኖረን እንችላለን። ግን እንደ ቅድስት ቤተክርስቲያን ካየን ግን ምንም ይሁን ምንም ያው ያዘነ ቢኖር ይጸልይ ነው አይደል ቤተክርስቲያን የምትለው። ከዛ ውጪ ደግሞ ደስ ያለው ቢኖር ደግሞ ይዘምር ነው እና ስለዚህ የትኛውም አይነት ኤክስፕሬሽን የሚገለጡ ነገሮች ዘፈንን በተመለከተ ቅድስት ቤተክርስቲያን በትልቅ ቦልድሊ አስመራ የምታስተምረው በቃ ዘፈን በቤተክርስቲያን አይፈቀድም። የትኛውንም ዘፈን ማለት ቀደም ቀሲስ ሲያስቀምጡት ነበር የባህል ምናምን የሚባለው እሱም ራሱን ችሎ በራሱ ካታጎሪ የሚሄድ ነው እና ትምህርቷ ግን ከዚህ የራቀ እንደሆነ በደንብ ያንን እንደተረዳን እንደው እንትን ለማለት ነው። እግዚአብሔር ይስጥልኝ። እሺ መምህር እግዚአብሔር ያክብርልህ። መምህር ዛማነ እሺ አላዲ ቀሲስ ቴዎድሮስ ቀሲስ ዲበኩሉ ይፍቱኝ ይባርኩኝ አባቶች። በረከተ እስጢፋኖስ ይደርብ። እግዚአብሔር ይባርክ። እግዚአብሔር ይፍታ። አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እንዘየሰ ኮነ ፍስሐ ወሰላም። ሁላችሁንም ቤተክርስቲያን መንፈሳዊ ሰላም ብያችኋለሁ። ቅድም መግቢያችን ላይ አሃዱ ብለን ስንነሳ ብዙ ሐሳብ ስላስቀመጥኩ ወደ ኋላ መነሳቱ መልካም አይደለም። እንደ አንድ ሐሳብ ግን መናገር የምፈልገው ነገር ቤተክርስቲያን እንደ ቤተክርስቲያን ስንናገር የቤተክርስቲያንን ድምጽ ነው የምናስተጋባው። ቤተክርስቲያን ዘፈን ኃጢአት ነው ብላ አስረግጣ ትናገራለች። ይሄ ምንም ለድርድር የሚቀርብ ጉዳይ አይደለም። እንዲያውም በቅርብ ጊዜ መጋቢ ሐዲስ እሸቱ ጠይቀዋቸው ነበረ በዚህ ዙሪያና የተናገሩት ነገር ደስ የሚል ነገር አለ። ቤተክርስቲያን አጥራለች ነው እንዲያውም እሳቸው ያሉት። እንደውም ፕሮቴክት ታደርጋለች። በፍጹም እንደዚህ አይነት ነገር ኢንተርቴን አታረግም። የተዘጋ ጉዳይ ነው፣ የታጠረ ጉዳይ ነው። ዘፈን ኃጢአት ነው፣ ድርድር ውስጥ የሚገባ አይደለም። ይሄንን የምናገርበት ምክንያት በተለይ በሌላ ቤተ እምነት ያላችሁ ወንድሞቻችን እህቶቻችን ለመልካም ላልሆነ ነገር ስትጠቀሙ አይተናል። ቤተክርስቲያን ያላለችውን እንዳለች፣ ቤተክርስቲያን ያላስተማረችውን እንዳስተማረች ስታረጉ አይተናልና በዛ በጣም አዝነናል። ግን ኦርቶዶክሳውያን ክርስቲያኖች ዛሬ በነበረን ውይይትም ዘፈን ኃጢአት ነው የሚለው የቤተክርስቲያን ድምጽ እንደሆነ ገንዘብ እንዳደረጋችሁ ተስፋ እናደርጋለን። ወደፊት ግን ይሄ ጉዳይ ሲረጋጋ ካስፈለገ ቤተክርስቲያን ሊቃውንት አባቶች መምህራን በዚህ ጉዳይ ላይ ሰፋ ያለ ትምህርት ይሰጡበታል። ኦኬ ያንን ልናደርግ እንችላለን። ለአሁኑ ግን እዚህ ጋር ይበቃል። ያው ብዙ ሐሳብ ስላነሳው በላጅ ወንድማችንም ቅድም እንደተናገርኩት እረፍት ማድረግ ስላለበት ህመም ላይ ስላለ እዚህ ላይ ያቆማለሁ። ሁላችሁም ተባረኩ። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ቀሲስ ቴዎድሮስ እርሶ ሐሳቦትን ገልጸው በጸሎት ይዝጉልን። እሺ
ክቡር አባታችን መላከ ገነት ቀሲስ ዲበኩሉ፣ ዲያቆናት፣ ወንድሞቻችን መምህራን፣ ምእመናት ወምእመናን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። የትንሣኤው ጌታ አምላካችን ኢየሱስ ክርስቶስ አሁንም ዛሬም ነገም ለዘላለም ሕያው የሆነው ስለ እርሱ እንድናስተምር ስለ እርሱ ብቻ እንድንመካከር እርሱ በቸርነቱ ይርዳን። ያሳዝናል ማለት በትንሣኤው ሰሞን ስለ ትንሣኤ ማውራት፣ መዘመር፣ መነጋገር፣ መወያየት ሲገባን ያው አጀንዳ እየተሰጠን መቼም ዘፈን ዛሬ አልተጀመረም፣ መጨረሻውም አይሆንም። ትናንት ሲዘፈን ነበር፣ ዛሬም ሲዘፈናል፣ ነገም ይዘፍናሉ። ሁሌም ዘፈን አለ። በዘፈን ብዙ ሰዎች ሀሳቦቻቸውን ይገልጻሉ። ይሄ እስከሚገባኝ ድረስ የቤተ ክርስቲያን መድረክ ነው፣ እንደ አውደ ምሕረት አድርገን የምናየው ነው እና ቤተ ክርስቲያን ውስጥ ስለ ዘፈን፣ ስለ ሙዚቃ፣ ስለ ምድራዊ ነገር አንስተን እንደማንወያየው ሁሉ እዚህም ላይ እንዲህ አይነት ነገሮችን እያነሳን በጣም ባለቀ ጊዜያችን ላይ ሊጠቅመን የሚችል ብዙ ነገሮችን መወያየት ሲገባን ስለ ዘፈን በማውራት ስለ ዘፈን በመጨቃጨቅ በመነጋገር ጊዜውን የሚያሳልፍ ትውልድ መፈጠሩ እጅግ የሚያሳዝን ነው ልጆቻችን። እና እንደው መጽሐፍ ቅዱስ ያልነገረን ዛሬ የሚነገረን አዲስ ነገር የለም። እንደምታውቁት እግዚአብሔር ለእኛ ያላደረገው ነገር የለም። ዛሬም የማያደርግልን ነገር የለም። ግን የዓለሙን ለዓለም መተው፣ እኛ መንፈሳዊ ነገር ላይ አድምተን መስራት፣ እዛ ላይ የበለጠ መወያየት፣ መመካከር፣ መነጋገር፣ መጸለይ፣ የደከመውን ማበርታት በሚኖርብን ጊዜያቶች የሌሎች የደካሞችን ሀሳብ አንስቶ ደካሞች የሚያነሱትን መዝሙር ብለው ሙዚቃ እየተናገሩ ያሉትን ሰዎች የሚናገሩትን ነገር እያነሱ እዚህ ጋር መጨቃጨቁ፣ መወያየቱ አንደኛ ያለ ቦታው የተነሳ ርዕስ ነው የሚል እምነት አለኝ። ስለዚህ መፍራት የሚገባን ነገር እንዲህ አይነቱ ነገር ቀስ እያለ ሰይጣን እንዳያለማምደን ነው። እዚህ ውስጥ ያሉ አባቶችም ወንድሞችም አንድ መሰረታዊ የሚያስማማቸው የሚያስማማንን ነገር የነገሩን ዘፈን የስጋ ስራ ነው፣ የተገለጠ ነው፣ መንፈሳዊ አይደለም የሚለውን ሁሉም ነግረውናል። ይህንን ከተስማማን ነገር ግን ተብሎ የሚመጣው ነገር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ይሄንን ነው ቴዲ ስለ ሀገር ዘፈነ፣ እሰየው፣ የሚመለከተው አካል አለ፣ እሱ ሀሳብ ይስጥበት፣ እሱ ይነጋገርበት። እኛ ስንት ነገር አለብን ልናወራው፣ ልንነጋገረው፣ ልንደጋገፍበት፣ ልንመካከርበት፣ ልንጠግነው የሚገባ የተሰበረ፣ ልንፈውሰው የሚገባ የቆሰለ፣ ልናነሳው የሚገባ የወደቀ ስንት ነገር አለ። ስለዚህ ምንድነው አንገት ተቆርጦ ፀጉር ስለማበጠር እንዳይሆን መጨነቃችን በሚገባ ሰተን ብንወያይ፣ ብንመካከር፣ ዘፈኑን በተመለከተ አናሊሲስ በሚሰጡ ሰዎች አናሊሲስ ይስጡበት እነሱ። እኛ በዛ ውስጥ የተነሱት ሀሳቦች ከቃለ እግዚአብሔር አኳያ ምንድን ናቸው የሚሉት ነገሮች ቤተክርስቲያን ለ2000 ዓመት ዘመን ጀምሮ ስትሰብከው ሁላችንም በእግዚአብሔር ቃል ስናነበው የኖርነው ነገር ነው። የሀገር ነገር ትውልዱን ይመለከተዋል፣ ክርስቲያኖችን እንዴት ነው የሚመለከታቸው የሚለውን ነገር በትክክል ጠንቅቀን የምናውቅ ይመስለኛል። ስለዚህ አሁን
ሁላችሁም የተስማማችሁበትን ነገር ዘፈን የሥጋ ስራ ነው፣ ዘፈን ኃጢአት ነው የሚለውን ነገር አክብራችሁ የያዙ። ሌላው ውይይት አያስፈልገንም። ዘጋችሁት እኮ 4 ነጥብ ብላችሁ ዘጋችሁት። ሁላችንም የተለያየ ፍላጎት ይኖረናል። ቅድም እንደተባለው ወንድማችን መርጌታው እንደነገረን የግል ሀሳብ የግላችሁ ነው። የግል ፍላጎት የግላችን ማድረግ መሞከር ድካም ነው። ስለዚህ የግላችን ነው። የቤተክርስቲያን አቋም ደግሞ የቤተክርስቲያን አቋም ነው። የቤተክርስቲያን አቋም የሆነውን ነገር ብቻ እናንጸባርቅ፣ ሌላውን ለሌላው እንተወው የሚል አጭር ሀሳብ ነው ያለኝ። ተስፋ አለኝ ስለ ዝማሬዎቻችን የምናወራባቸው፣ ስለ መንፈሳዊ ነገሮች ደግሞ የበለጠ የምንነጋገርባቸው ነገሮችን እንደሚመጡ ተስፋ አደርጋለሁ። ሌላው ሌላ ነው። የዚህ ዓለም ነገር እንደምታውቁት ወረት ነው። ደግሞ ሌላ መጥቶ እስኪያነጋግረን እስኪያጨቃጭቀን ድረስ እንዲህ አይነቶች ነገሮች ላይ በጊዜ ልንነቃ ይገባል። ሁልጊዜም ዓለማዊ ነገር ወረት ሆኖ እያጨቃጨቀን አስባችሁታል? ቤተክርስቲያን አውደ ምሕረት ቤተክርስቲያን ቤተ መቅደሷ ውስጥ ስለ ሙዚቃ ቢነሳ በዛ ብላችሁ አስቡትና ፕሊስ ርዕስ ያለ ቦታው አታምጡ። ሌላው እንደፈለገ ይበል እንደፈለገ ያውራ። እኛ ግን ከኛ የሆነውን ብቻ የሚመለከተንን ከቤተክርስቲያን ሳይድ ሆነን እንወያይ፣ እንመካከር ለማለት ነው። እግዚአብሔር ይስጥልኝ ልጆቻችን። እግዚአብሔር ያክብርልን ቀሲሴ። ዋናው ቃሎት ሀሳቡን ያሰማልን ቀሲስ፣ መስማት ይመስለኛል። መዝሙር ቃሎት ያሰማል ለማለት ነው። ሰላም ልበላቸው ብዬ ነው። ግን ጳላዲዮስ አንድ ትልቅ የቤት ስራ አጀንዳ ልስጥ። አጀንዳው ምንድን ነው? አሁን የመጣልኝ ቀሲስ እያወሩ ለሁላችሁም ነው፣ ታችም ላሉ ፕሮቴስታንት በተለይ የሆነ ከግለሰብ ጋር እያያዙት ከሆነ መሪ ጋር ከሆነ ፖለቲካ ጋር እያያዙት ስላሉ ፕሮቴስታንቶቹ ነፍሳቸውን ይማርና ጠቅላይ ሚኒስትር መለስ ዜናዊ አርፈዋል እና እሳቸው እያሉ ቴዲ አፍሮ ዘፈን አውጥቶ ነበረ። ዘሴም ኮንተንት ያለው ዘሴም ከመንግስት ጋር የተያዘ በሀገር ላይ እየደረሰ ያለውን ነገር እና የዛን ጊዜ ማንም ነብይ ወጥቶ አልተናገረም። ትዝ ይላችሁ እንደሆነ ማንም ፓስተር ወጥቶ አልተናገረም። ማንም የፕሮቴስታንት ወጥቶ ኦርቶዶክስ ቤተክርስቲያን ብሎ ጥሪ አላቀረበም። ማንም ነብይ ወጥቶ ዘንዶን ወጋውት የዘፈን መንፈስ ወጋው ያለ አላየንም። ዛሬ ምን አዲስ ነገር መጣ? ሰውየው ቴዲ አፍሮ ያው ቴዲ አፍሮ ነው። ዘፈኑም ኮንተንቱም ሁሉም ስለ ሀገር ላይ በወገን ላይ በኢትዮጵያ ላይ እንዳለ የሚደርሰውን ነገር በእርሱ እይታ የታየውን ትክክል ነው ብሎ ያመነበትን ነገር ያየውን መሬት ላይ ያለውን እውነታውንም ያን ነገር ያቀርባል። ምንም እሱ ኮንተንቱን አልቀየረም። የመንግስት ለውጦች አሉ። ፕሮቴስታንት ግን ባለፈው ነበረ ዛሬም አለ። ባለፈው ያ ሁሉ ነገር ይሄው ዘፋኝ አንድ አይነት ኮንተንት ያለው ነገር አቅርቦ ማንም ፕሮቴስታንት ወጥቶ የዛሬውን ያህል አልተናገረም። ቤተክርስቲያንም አልሰደበም። ኦርቶዶክስ ብሎ ሜንሽን አላደረገም። ዛሬ ምን አዲስ ነገር ስለመጣ ነው? ይሄን በጣም ጭንቅላት ስለሚጠይቅ እናንተ ምን ጠይቁ። አጀንዳ ተቀባያኑን ያልኩትም ከምን አንጻር እንደሆነ በደንብ እንዲገባችሁ ብዬ ነው። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እሺ ሁላችሁንም እግዚአብሔር ያክብርልኝ። ቅድም ጀምሮ ሰፋ ያለ ሀሳብ እንዲህ መቋጨቱ ጥሩ ነው ይመስለኛል፣ መደጋገምም ስለማያስፈልግ። ወንጌል ነበረ ዛሬ ትምህርቱ። እንግዲህ ሐሙስና ቅዳሜ ቅዱስ ማርቆስ ወንጌል እናስተምራለን። ሐሙስ ምሽት 4 ሰዓት፣ ቅዳሜ ደግሞ 2 ሰዓት በምርዛ ማኑኤል ከታች ያሉ፣ ሰኞ፣ ሮብ፣ ዓርብ ዮሐንስ ራእይን ያስተምራሉ ከምሽቱ 3 ሰዓት። እንዲህ ብንማማር መልካም ነው። ዛሬ ቅዱሳት አንስት ነበሩ የሚታሰበው። ስለዚህ ጉዳይ ማሰብ አልነበረብንም። ቅዱሳት አንስትን እያሰብን እናቶቻችንን ነበር መዘከር የነበረብን፣ አልሆነም። እንግዲህ ነገ ደግሞ እሑድ ነው ዳግማ ትንሣኤ፣ እሱን እያሰብን ሚያዝያ 21 ኦርቶዶክሳውያን ወንድሞቻችን ኢትዮጵያውያን በሊቢያ ሰማዕታት የሆኑበት ዕለት ነው እና ነገር እሱን እያሰብን ወደ ፈጣሪያችን ስንት ዓመታቸው ሆነ? ጳላዲዮስ ይቅርታ፣ በሊቢያ ሰማዕታት የሆኑ ስንት ዓመታቸው ነው ማለት ነው? ወደ 10 ምናምን ስንት ነው የሚሆነው? ቀሲስ ስንት ይሆናል? 12 13
ሚያዝያ 11 አይደል? ሚያዝያ 11 ነገ ነው 10 ዓመት 10 ዓመታቸዋል ያልፋል እንጂ 10 ዓመት አይ ቲንክ 11 ታችን ላይ ኦርቶዶክሳውያን ቀሲስ ይፍቱኝ ባርኩኝ እንደሰነበቱ በድጋሚ ዳሪ መስከን አባታችን ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይምሯችሁን ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርት ይኸው ክርስቶስ ንጉስም ነው ካህንም ነው እናኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይሄንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፉ አድርጉ። መላከ ገነት አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እንደዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አያገባንም አይደል? ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው ይሄ በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቭን ኦሮሚያ ክልል ውስጥ የሚገደለው ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባህታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀመጡ ማለት ፈልጋለሁ። ትክክል አይደለም። ሰው ስለ ሰው ነው የማያገባን እንዴ? አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንዲያውም እግዚአብሔርን የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርፈው፣ ሰላም የሚኖራት። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሙት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቁረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈሰዋል ተብሎ ተጽፏል በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንቡት። ሰው አይሙት ማለት ፍትሃዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም ሂዱ፣ ያንን የመሰል ካቴድራሎቻችን ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን እንዴ መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ። እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ህወሓት የምትባል ድርጅትና ብአዴን የሚባል ድርጅት ኦርቶዶክሳዊ ሆኖ አያውቅም በታሪክ። ቤተክርስቲያን ሄዶ ሲቆርቡ አይተናቸው አናውቅም። እነዚህ ፓጋኖች ናቸው ሲጀመር። ቤተክርስቲያን የሚያውቁት ግን በደብረ ጽዮን አገዛዝ አክሱማውያንን ሲሰደቡ አይተናል። ኦርቶዶክሳውያን እኛ ቤተክርስቲያን ስትሰደብ አይተናል። አይወክሉንም። የኢህአዴግ መንግስት የኦርቶዶክስ ሆኖ አያውቅም። የደርግ መንግስት ሁሉም ቤተክርስቲያን የሚወክሉ አይደሉም እውነት ለመናገር። እና ሲሞቱ ግን ለቀብር የሚመጡ ሰዎችን ኦርቶዶክሳውያን አድርጋችሁ የኦርቶዶክሳዊ አፓርታይድ ብለው የሚጠሩ ሰዎች አሩሲ ላይ እያስገደሉን ነው፣ እያስጨፈጨፉን ነው። ደሜ ነው። እዚያ ውስጥ የሚሞቱት ኦርቶዶክሳውያን ልጆች ናቸው ለኔ በክርስቶስ። እና እንደዚህ ያሉት ነገሮች ላይ መናገር ካልፈለጋችሁ ዝም የማለት መብታችሁ የተጠበቀ ነው። ሪስፔክት እናደርጋለን። አይ ይሄ ፖለቲካ ነው ካላችሁ ግን ድቤት ነው የምንገባው፣ ክርክር ነው የምንገባው እንጂ ቁጭ ብለን አናዳምጣችሁም። ያመናል፣ እውነት ለመናገር ያመናል። የቴዲ አፍሮ ስብከት እኮ አይደለም ዘፈን ነው የዘፈነው ሰው እዚያ። ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው። ሽፓላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሀሳብ፣ የራሱ ስሜት፣ የራሱ ፍላጎት አለው። ይሄ የመንፈሳውያን መወያያ ትምህርት መስጫ መድረክ ነው።
እኔ የሚገባኝ እሱ ነው። አይ ሌላ አላማ ያወራሁት መንፈሳዊ ነገር ነው፣ ፖለቲካ አላወራሁኝም። አይ አይደለም፣ ቀሽ የግሎትን አይደለም። ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይህ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልኝ ሌላ ጉዳይ ነው እሱ አሁን ይህንን ይመልሱልኝ ቀሲስ። እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳሁኝ? ቤተክርስቲያን ውስጥ እያገለገልኩ ነው ያለሁት። አይሻልም? የግሌ አይደለም ስለ ሀገር ቀሲስ ስለ ሀገር ነው የማወራው። የግሌን አይደለም የማወራው። ስነ ስርዓት ሊኖረን ይገባል። ትክክል አይደለም። የግሌማ ምን ጎሎብኝ ነው እኔ? እሺ ቀሲስ እንትን እናድርገው። ጰላዲዬ በቃ እንጨርስ። ምዝጋው ቅድም ተጠቅለናል እና መዝጋት ትችላለህ እኮ ነገራችን ላይ ችግር የለውም። አንድ ወር ጨርስና እኔ ልናገር በቃ ልጨርሰው። አንድ ኦርቶዶክሳዊ ለፖለቲካ መሳተፍ አለበት። ድብን አድርጎ መሳተፍ ትችላለህ። ኦርቶዶክሳዊ መሪ የግል ጉዳይ አይደለም። እሺ እኔ ልናገርና እኔ እንትን ልበለው ሚውት አድርጉልኝና እንደሱ እኛ ኦርቶዶክሳዊ መሪ ከተቃወማችሁ ችግር አለው። ከተቃወማችሁ ትናገሩ ችግር የለም። እኔ ልናገር ጰላድ እኔ ልናገር ነው። ቢስኮት እንዳይደረግ ነው። እኛ ኦርቶዶክሳዊ መሪ መሆን አለበት አላልንም። እንዳንል ፍትሃዊ ሰው ይምጣ ነው እያልን ያለ ነው እንጂ ቢስኮት አላደረግም። ችግር የለም። ከላይም ከታችም ላላችሁ ሰዎች ኦርቶዶክሳዊ መሪ ያስፈልገናል። አዎ ያስፈልገናል። ኦርቶዶክሳዊ ቆራቢ ሆነ ያስፈልገናል። አዎ ያስፈልገናል። እንዴት እናድርግ? ሌላ ውይይት ነው። እንዴት እናድርግ? ምናልባት መድረኩ ይሄ ላይሆን ይችላል። የኔ መድረክ ምናልባት የሌላ ሰው መድረክ ሊሆን ይችላል። ፖለቲካ መሳተፍ አለብን። ድብን አድርገን መሪ መሆን አለብን። አዎ ፓርላማ መግባት አለብን። አዎ ግን አሁን ይሄኛው ላይ ቢሆን የከፈኩት ዘፈን ነው ስፔሲፊክሊ። እሱም ደግሞ መንገድ ከፍቷል። ይሄ መንገድ ይዘጋል። እሱን ጨርሰናል ይመስለኛል። እግዚአብሔር ይመስገን። ነገር እየረዘመ አንድ ነገር እየወለደ ሲሄድ ነው ችግር የመጣው። ላይቡም የተከፈተው ስለ ዘፈን ልንወያይ አልነበረም። በነገራችን ነገርን እየወለደ ስለሄደ ነው። አይ ቲንክ ስሜት የገባበት ነገር ሲሆን አስቸጋሪ ነው። ምስኮት እንደራረጋለን ሁላችንም። መድኃኒዓለም እንግዲህ ከዚህ ጠብቀን። እኔም አይለመደኝም። አይ ቲንክ እንደዚህ አይነት ላይቭ በጸሎት ይዝጉልን፣ እሱ ይሻላል። መዝሙረዬ ምን እናደርጋለን? በሌላ ላይቭ ሴሽን ግን አዘጋጅተን ባይዘዌይ በቤተክርስቲያናችን በምዕመኑ ላይ የሚደርሰውን ጫና የሶሻል ላይፍ የፖለቲካል ላይፍ እያልን እየከፋፈልን የምናይበት ሪያሊቲ እውነታ መሬት ላይ ያለው እውነታ አለ። እሱን በደንብ ዲስከስ እናደርጋለን። ባይዘዌይ የቀሲስ ቴዎድሮስ አባታችንን የቀሲስ ዲበኩሉም ሀሳብ ሼር ይደረጋል። ወይ ሶስተኛ ዋርኒንግ የሰጠው አካውንቴ ላይ እና በቃ አካውንቴ ሳይዘጋው ቶሎ እንጨርስ። እሺ ስለዚህ በቃ ጥሩ። ስለዚህ በሌላ ቀን ከፍተን ይሄንን ርዕስ እንቀጥላለን። ምንቶ እንዳይመስላችሁ። አሁን ቀሲስም ያሉት ምንድነው በዛሬ ዲስከሽናችን ርዕሳችን ይሄ ነው የሚል ነው እንጂ እኔ ራሴ ቤቴን ከፍቼ በዚህ ጉዳይ በደንብ የምናወራበት በሶሻል ላይፉ በፖለቲካል ላይፉ ኦርቶዶክሳዊ ህይወታችን ምን እየመሰለ ነው መሬት ላይ ያለው እንደ ቤተክርስቲያን በፕሮቴስታንቱ በእስልምናው ምን አይነት ጫና እየተፈጠረ ነው፣ ምን አይነት ዓላማ ቤተክርስቲያንን ልጆቿን ምን አይነት ነገር ላይ እየደረሱ ነው የሚለውን በደንብ እናወራለን። ይሄ ምንም ያስፈራንም አይደለም፣ እውነታ ስለሆነ ሰዓቱና ጊዜውን እንጠብቅ ነው። እሱን በእኔ ቤትም ቢሆን እናደርገዋለን። ጰላዲዮስዬ ስላገናኘህ እናመሰግናለን። ወይ ቀሲስ ዲበኩል ወይ ቀሲስ ቴዎድሮስ ጸሎት ያድርጉልንና እንጨርስ። እናመሰግናለን በጣም ግን ይጸልዩልናል። በዚህ አጋጣሚ መጀመሪያ የነበሩት ቀሲስ ቆይ አጥርተ ነው እንድንወርድ ነው። ቀሲስ በጣም እንደምወደዎት እንደማከብሮት ያውቃሉ። እኔ ያውቃሉ። እውነት ለመናገር እርሶ ምን የምንኖረው በጣም በተመቸ አገር፣ ለአገልግሎት ምቹ፣ ለኑሮ ምቹ፣ በእውነት ልንጥገብ ምንል ጥጋብ የሚያስብል አገር ላይ ነው ያለነው። ግን እኔ ህይወቴን ሰጥቼ ነው የምኖረው። በአገሬ ጉዳይ ላይ ተጎድቼ ነው የምኖረው። እርሶም እኔም ብናጨበጭብ ካቴድራሉ የኛ ነው አዲስ አበባ ላይ። ማን አስተዳዳሪ መሆን ብርቅ ነው እንዴት ለኛ? እንኳን እዚህም ሆነናል። እና እኔ ተጎድቼ ነው የምኖረው። ራሴን ጎድቼ ነው የምኖረው። ቤተሰቤን ጎድቼ ነው የምኖረው። እኔ አዩ ታምሜ ነው የምኖረው። ህመም አለብን። እንደዚህ ያለ ነገር ስንናገር ስንጽፍ
የሚቃወሙን ራሳቸው የሚገደሉ ሰዎች ጭምር ናቸው። ይሄ ትክክል አይደለም እና እኔ በጣም ስሜታዊ የሆንኩበት ከዚህ አንጻር ነው። ተጎድቼ ነው የምኖረው በግሌ። ስፈልግ አዲስ አበባ ስፈልግ አሜሪካ አይደለም እየኖርኩ ያለሁት አይደለም። ራሴን ብላክሜል ውስጥ አስገብቼ ራሴን መስዋዕት አድርጌ ራሴን ምቾቴን ጥዬ ነው የማገለግለው ለህዝቤ። መድኃኒዓለም ምስክሬ ነው። እኔ ተነስቼ እናቴን እጄ አባቴን እጄ መጠየቅ አልችልም በዚህ ሰዓት ላይ። ለምን ምን ጎሎብኝ ነው የምናገር? ስልጣን ፈልጌም አይደለም። ከጠቅላይ ሚኒስቴሩ ጋር ሎስ አንጀለስ ሲመጡ ራት ከበሉት በክብር ከተጋበዙት አንዱ እኔ ነኝ። ሲመጡ ደግፊያቸዋለሁኝ። ጥሩ ነገር ሲናገሩ ደግፊያቸዋለሁ። ብሔራቸውን ሃይማኖታቸውን ሳለይ መሪዬ ብዬ ጸልዬላቸዋለሁ። መጥፎ ነገር ሲያደርጉ ግን ተቃውሚያቸዋለሁ። በግሌ ነው ኖ አንድም በግሌ የሞተብኝ ወንድም እህት የለኝም። እግዚአብሔር ምስክሬ ነው። እንደ ሀገር እንደ ቤተ ክርስቲያን ግን ስለተጎዳን ኖ ይሄንን እየሰማው ዝም ከምል እንዲው ጠንቅር ብሎ ይቅርብኝ ብዬ ስለማስብ ነው የምናገረው። እና አንዳንድ ጊዜ አዩ እርሶም ሚስኮት እንዳይደረጉ ነው። ልክ ፖለቲካ ያወራው አይነት አድርገው ቀሲስ ዲበኩሉ ፖለቲከኛ፣ ሌሎች ቄሶች ጨዋ ባህታዊ መናኝ ተደርጎ የሚሳለው ነገር እኔ በጣም ሴንሲቲቭ ስለሚያደርገኝ ነው ቀሲዬ በስሜት የተናገርኩት። እና አም ሶሪ በጣም አክባሪ ወት ነኝ። በጣም ወጣን አይ ላቭ ዩ ሶ ማች ቀሲዬ ማርያምን በጣም ይቅርታ በጣም ይቅርታና ጸሎት ያደርጉልናል። አረጋዊ እንደመሆኑ ፖለቲከኛ ናቸው ሐሳብም እንትንም የለኝም። አይ እንደዚያ ሰዎቹ ስለሚጽፉ ነው ከታች ቀሲስ ግን እኛ እዚህ ሆነን የምንናገረው ነገር ዳፋው ለምዕመናንም እንዳይተርፍ የሚመለከታቸውም የማይመለከታቸውም የሚያነሱትም ነገር ስለሆነ ከኛ ከካህናቱ ለህዝቡ ምን መልእክት መተላለፍ አለበት የሚለው ነገር ሁሌም ያሳስበኛል። ሁሌም ስለሚያሳስበኝ እዚህ እኔ ሆኜ ቁጭ ብዬ የምናገረው ነገር እኔ አይደለሁም መከራውን የምቀበለው። መከራውን የሚቀበለው ሌላው ነው። ስቃዩን የሚቀበለው ሌላው ነው። ቤቱ የሚቃጠለው፣ የሚሰደደው፣ ቀየው፣ እርሻው የሚቃጠለው ሌላው ወገን ነው። ስለ ሀገር የሚያወራ በጣም ብዙ ልሳን ብዙ ነገሮች አሉ። እንደ ሀገር ቤተክርስቲያን እንድትጠበቅ የካህናት ሚናው ከምን አኳያ መሆን አለበት የሚለው ነገር ወደፊት ሊያነጋግረን ይችላል። ሆኖም ግን እኔ ነኝ የተጎዳሁት። አሁንም ይኸውልዎት ሌላው አይደለም እየተጎዳዋለሁ። እኔ ተጎድቻለሁ እያልሁት ነው። እርሶ ላይ ጎዱ ይችላሉ በግልዎት። እኔ እያልሁ እያውሩ እኔ ተጎድቻለሁ እያልሁት ነው። እኔ ራሴ ከታመሙት ከተጎዱት ሰው ነኝ። እኔ ራሴ እኮ ነው የምለው። በዚያ እና ያስማማል ብቻ አይደለም የሚመለከተው ሁላችንንም ይመለከታል። ግን ሰው ዝም አለ። ይኸውልዎት ከዘማር ይኸውልዎት ከሰባኪና ከቄስ ይልቅ አዝማሪ አራተኛ ዋርኒ እየመጣብኝ ነው። ቀሲስ ሳይወጣ አንድ ካላምናችሁኝ ችግር የለውም። ቀሲስ እኔ ቀጠሮውን ይብቃን። አንዲት ነገር ብቻ ልናገር። ቆይ አንዲት ብቻ ይኸውላችሁ፣ ሰው ዘፋኝ አድማጭ ሆነው ለምንድን ነው? ቆይ አንዴ አማን ቆይማ፣ ይኸውልህ ቆይ አንዴ፣ ይኸውልህ ከእኔና ከአንተ በላይ ቴዲ አድማጭ አገኘው እኛ ስላልተናገርንለት ነው። ባይዘው አየህ፣ ዘፋኝ ሰው ማድመጥ ጀምሯል። እኛ ዝም ስላልነው ነው፣ ወረኛ ስላጣ ነው መንጋው ዘፈን ውስጥ የተደፈቀው ሰው። እኛ ብንናገርለት ኖሮ ስብከት ላይ ታው መገዳደል ይቁም፣ ጦርነት ይቁም፣ አንድነት ይምጣ ብንል ኖሮ ዘፋኝን ሰው ሪስ አድርጎ አያወራም ነበረ። ስለዚህ ይታያል፣ አካውንቴ ላይ ያለው ሪስትሪክሽን ሊዘጋብኝ ነው አካውንቴ ነው። ቀሲስ በሉ ሰላም ሁኑ፣ ቻው፣ ደህና ሁኑ። ሌላ ቀይ በቀዩ ነው። ሶስት ሪስትሪክሽን ነው ሜጀር ጸሎት ብቻ ይደረግ። አታውሩ፣ በቃ ይቅርባችሁ። ጸሎት ያልኩትም ለዛ ነው። አካውንቱ ሊዘጋ ነው። እርሜን በእንደዚህ አይነት ነገር ድንገት ቢገባ ሶስት ከነበረኝ 3 ተጨመረልኝ። እንግዲህ አካውንቱ እንዳይዘጋ ነው። ምንም ማድረግ አልችልም። በጸሎት ብንዘጋው ደስ ይለኛል፣ አካውንቱ ከሚዘጋ ለማስተማር ስለምንጠቀምበት ማለት ነው። ጸሎት ያርጉልን። አሁን አንተ ራስህ እኮ ጳላዲዮስ ልታዘጋው ነው። አንተ ራስህ እያወራ ቀሲስ እኔ እኮ ግራ ገባኝ እኮ። በቃ ጸሎት ያርጉልን። ቀሲስ ጸላድ ሚዩት አድርግና ቀሲስ ቴድሮስ ወይ ቀሲስ ዲበኩሉ ጸሎት ያርጉልንና እንዘጋለን። በቃ ጸሎት ብቻ ነው የሚያስፈልገው። ጸሎት አድርጉ ቀሲስ፣ ጸሎት ያርጉ መጋቢ ሃይማኖት፣ ጸሎት ያርጉ። ሌላው ሐሳብ ላይ ያስማማን ስለሚችል ሌላ ጊዜ ዲቤት እናደርጋለን። ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን እግዚአብሔር ሆይ ሰዓተ መዓልቱንም ባርከ ቀድሰህ በሰላም
በጤና በህይወት ጠብቀ ስላገናኘን እንድንወያይ ስለፈቀድክልን እናመሰግንሃለን። ሀገራችንን ሰላም አድርግልን። ቤተክርስቲያናችንን ከነሙሉ ክብሯ ጠብቅልን። መሀሏን ገነት ዳሯን እሳት አድርግልን። አጽራረ ቤተክርስቲያን አስታግስልን። ኃይል አጋንንትን አርቅልን። የሁላችንን መጨረሻ አሳምርልን። ለብርሃነ ትንሣኤ በሰላም ያደረስከን አምላክ ለብርሃነ ዕርገት በሰላም አድርሰን። ለተሰበሩት መጠገን፣ ለወደቁት መነሳት፣ ለቆሰሉት መፈወስ፣ ለባዘኑት መመለስን ስጥልን። አምላካችን እግዚአብሔር ልጆቻችን ለንስሐ ለቅዱስ ሥጋ ለክብር ደምህ አብቃልን። የቤተ ክርስቲያን አምላክ ሆይ አገራችን እንድጠብቅልን፣ ሰላም እንደዋልከን ሰላም እንድታሳድረን መሐሪ ይቅር ባይ የሆነውን ስምን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ በፍቅሮ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ቡራኬ ድረሰኝ አባታችን ፍቱን ይባርኩን። ይፍቱኝ ይፍቱኝ። እግዚአብሔር ይስጥልን። ሰላም ዋሉ። መልካም ቀን ይሁንላችሁ። ጳላድ እግዚአብሔር ይስጥልን። ሰላም ዋሉ። እግዚአብሔር ይባርክ። ቴንክ ዩ ያሬዶ። አሜን አሜን። ቀሲ እግዚአብሔር ሁላችሁንም ያክብርልን። እግዚአብሔር ያክብርልኝ። እሺ ሁላችሁም እናመሰግናለን። ጠላዲ እናመሰግናለን። መልካም ምሽት። እሺ ጋዲ በጣም ቴንክ ዩ። ጠላዲ ሰላም፣ እግዚአብሔር ይባርክ። ተባረክ። አሜን። እረፍት አድርግ። እሺ እረፍት አድርግ። አካውንቱ ራሱ እረፍት እያርግ እያለኝ ነው። አይ ቲንክ ለአንድ መዘጊያው ነው በቃ አካውንቱ አዲሱን አካውንት መቀበሌ ሳይቀረኝ አይቀርም። ግዴታ ነው። ችግር የለውም።